አሜሪካ አዲስ በጀመረችው የኢራን ዘመቻ እንዳሰበችው ቴህራንን አዳክማ የሆርሙዝ ሰርጥን መቆጣጠር ትችል ይሆን? ፕሬዚዳንት ትራምፕ ይህንን ለማድረግ ተቃርበናል ይላሉ። ብዙዎች ግን ይህንን የትራምፕ አስተያየት እንደከዚህ ቀደሞቹ ሁሉ ከንግግር የማይሻገር እያሉት ነው። ወልፍጋንግ ፖስታዬ የአሜሪካው ብሔራዊ የጦር ኮሌጅ ምሩቅ የደህንነትና የፖሊሲ ጉዳይ ተንታኝ ናቸው። እኚህ ሰው ለአልጀዚራ ሲናገሩ ኢራን በሆርሙዝ ላይ ያላትን የበላይነት መንጠቅ እንዲህ በቀላሉ የሚቻል እንዳልሆነ ያስረዳሉ። ምክንያት ብለው የኢራንን የድሮንና የሚሳኤል አቅምን ይዘረዝራሉ። ኢራን ከፍተኛ የሆነ የሚሳኤልና የሰው አልባ በራሪ የድሮን አቅም አላት። ያም በሆርሙዝ ሰርጥ ያሉ መርከቦች ከሩቅም ሆና ለማጥቃት ያስችላታል። በጣም እርግጠኛ ሆኜ መናገር የምችለው ኢራን አሁንም ከፍተኛ የድሮን አቅም እንዳላት ነው። ይህም ለመጪው ጊዜም አቅም እንዳላት የሚያሳይ ነው። እኚሁ ባለሙያ ሲያስረዱ አሜሪካ ወታደራዊና ኢኮኖሚያዊ ጫናን በኢራን ላይ በማሳደር ኢራንን የማዳከም ስትራቴጂን የተከተለች መሆኑን ይጠቅሳሉ። ይህ መንገድ ሊሰራ እንደሚችል ይጠቅሱና ስጋት ያሉትን ደግሞ ያስከትላሉ። አሁን አሜሪካ እያደረገች ያለችው ሁለት ነገር ነው። ያው ወታደራዊና ኢኮኖሚያዊ ስትራቴጂ ነው። በወታደራዊ አማራጭ ወታደራዊ ይዞታዎችን ታጠቃለች። ያም በሆርሙዝና በመላው ኢራን ተግባራዊ የሚሆን ነው። ሌላኛው ደግሞ የማዕቀብ ጫና ነው። ይህ አካሄድ እርግጥ ነው የኢራንን አቅም ይቀንሰዋል፣ ግን ይሄ ጊዜ ይወስዳል። በእኔ ግምት ምናልባት ወራት ይፈልጋል። ከግዛቱ ርቆ በየቀኑ ከፍተኛና በቢሊየን ዶላሮችን እያስወጣ በሚካሄድ ጦርነት አሜሪካ ለዚህን ያህል ጊዜ በጦርነት ውስጥ ለመቆየት ትደፍራለች የሚለው በስጋትነት የሚነሳ ጥያቄ ሆኗል። የአሜሪካው የመከላከያ ሚኒስትር ፔት ሄግሴስ ትናንት ራሳቸው እንዳረጋገጡት እንኳን የኢራኑ ጦርነቱ ወጪ እስካሁን 37.5 ቢሊዮን ዶላር ተሻግሯል። 1.5 ትሪሊየን ዶላር የመከላከያ በጀት መጠየቃቸውን ተከትሎ ከዛ ውስጥ 70 ቢሊዮን ዶላሩ ለኢራኑ ጦርነት የተጠየቀ መሆኑን በመጥቀስ ከሴኔት ኮሚቴው ጥያቄ ተነስቶባቸው ሲመልሱ የጦርነቱ ወጪ 37.5 ቢሊዮን ዶላር መድረሱን እወቁት ብለዋል። ይህ ቁጥር ደግሞ ከሁለት ወር በፊት ራሳቸው ፕሬዚዳንት ትራምፕ ካቀረቡት 29 ቢሊዮን ዶላር ወጪ በ8.5 ቢሊዮን ዶላር የሚበልጥ ሆኖ ተገኝቷል። ታዲያ አሜሪካ ይህንን ያክል ወጪ እያወጣች ለተራዘመ ጊዜ በጦርነቱ መግፋቱን ትመርጥ ሆኖ የሚል ነው እየተነሳ ያለው ጥያቄ። በአሜሪካ ኢራን መካከል ለ60 ቀን የተኩስ አቁም ስምምነት ላይ በመድረስ ወደ ድርድር ከተመለሱ በኋላ እንደ አዲስ ተባብሶ ያገረሸው ጦርነት 10ኛ ቀኑን ተሻግሯል። አሜሪካ ኢራንን ደጋግማ እያጠቃች፣ ኢራንም በገልፍ ሀገራት በሚገኙ የአሜሪካ ወታደራዊ ይዞታዎችና ሌሎች መሰረተ ልማቶች ላይ ተደጋጋሚ ጥቃትን እየሰነዘረች ነው። አሜሪካ ጦርነቱ ከመርገብ ይልቅ የበለጠ ተጠናክሮ እንዲቀጥል ፍላጎቷ መሆኑም እየተነገረ ነው። ኒውዮርክ ታይምስ ከታማኝ የነጩ ቤተ መንግስት ሰዎች ሰማው ብሎ ባወጣው መረጃ አሜሪካ ተጨማሪ ተዋጊዎችን ወደ መካከለኛው ምስራቅ ቀጠና እያስጠጋች ነው። ኤፍ-16 ተዋጊ ጄት ከጀርመን እንዲሁም ኤፍ-35ን ከብሪታንያ ወደ መካከለኛው ምስራቅ ቀጠና እንዲጠጋ ማዘዟም ተነግሯል። ኤፍ-16 ተዋጊ ጄቱ በደቡብ ምዕራብ ጀርመን ከኔቶ ጋር ግንኙነት ያለው ስፓንግዳህለም በተሰኘው የአሜሪካ የአየር ኃይል የጦር ሰፈር የነበረ ነው ተብሏል። በራዳር ስርዓት ለመለየት ከባድ ነው የሚባለው የተራቀቀው ኤፍ-35 ተዋጊ ጄት ደግሞ በእንግሊዝ ሮያል ኤርፎርስ ውስጥ የሚገኘው 48ኛው ተዋጊ ክንፍ የሚባለው የአሜሪካ አየር ኃይል በሚገኝበት የጦር ሰፈር የነበረ መሆኑ ተነግሯል። ተዋጊ ጄቶቹ ከነበሩበት ወታደራዊ ሰፈር ተነስተው መቀመጫቸውን የት ያደርጋሉ የሚለው በይፋ ባይነገርም የኒውዮርክ ታይምስ መረጃ ግን ከእስራኤል ወታደራዊ ኃይል ሰማው ብሎ እንዳወራው አሜሪካ በተጨማሪነት ወደ ቀጠናው እያስጠጋች ያለችውን የጦር አውሮፕላንና ነዳጅ መቅጃ አውሮፕላኖች በእስራኤል የአየር ኃይል ጣቢያዎች ለማቆየት ወስናለች ብለዋል። የመረጃ ምንጩ የሁሉ የአሜሪካ እንቅስቃሴ በኢራን ላይ የከፈተችውን ጥቃት በቀጣዮቹ ሳምንታት የበለጠ አጠናክራ ለመቀጠል ተጨማሪ የኢራን መሰረተ ልማቶችን፣ ድልድይ፣ የኤሌክትሪክ ኃይል ማመንጫና ሌሎች ስርዓቶችን ለማውደም መዘጋጀቷን የሚያሳይ ነው ብለዋል። በኢራን በኩል ከአሜሪካ እየተፈጸመባት ላለው ድብደባ ምላሽ 7 በዙሪያ ያሉ የገልፍ ሀገራትን የአሜሪካ የጦር ሰፈሮችና በዛ የሚገኙ መሰረተ ልማቶችን ኢላማ ማድረጓ ተነግሯል። ሀገሮቹም ሳውዲ አረቢያ፣ የተባበሩት አረብ ኤምሬትስ፣ ካታር፣ ባህሬን፣ ኩዌት፣ ጆርዳንና ሶሪያ መሆናቸው ተነግሯል። አሜሪካ በኢራን ላይ የወሰደች ያለችው ወታደራዊ እርምጃ የሚበዛው
ከኢራን የባህር ዳርቻ ከ150 ኪሎ ሜትር ባልበለጠ ርቀት ላይ ከሚገኙት ግዙፎቹ የአውሮፕላን ተሸካሚ መርከቦች ጆርጅ ደብሊው ቡሽ እና አብርሃም ሊንከን የሚነሱ ናቸው። እስካሁን ባለው እርምጃ ግን ኢራን በዙሪያ ያሉ የገልፍ ሀገራትን ይዞታዎች እንጂ እነዚህን መርከቦች ለማጥቃት አልፈለገችም ወይንም አልቻለችም። ሊባኖሳዊው ጡረተኛ የጦር ሰው የጦርነት ጉዳይ ተንታኝ ብርጋዲየር ጄኔራል ኤልያስ ሃና ይህ የሆነው ኢራን የአሜሪካ የአውሮፕላን ተሸካሚን ብታጠቃ አጸፋው እጅግ የከፋ ስለሚሆን እንዲሁም ደጋግማ የገልፍ ሀገራትን መሰረተ ልማት በማጥቃት እነሱ በአሜሪካ ላይ ግፊት እንዲያደርጉ ለማስቻል የምትከተለው ስትራቴጂን ይላሉ። የዛኑ ያክል ባለው ጥበቃና ውስብስብ የደህንነት ስርዓት የአውሮፕላን ተሸካሚ መርከቦቹን እንደ ወታደራዊ ይዞታዎቹ ማጥቃት ለኢራን ቀላል እንደማይሆን ያብራራሉ። በቴህራን ዩኒቨርሲቲ የፖለቲካል ሳይንስ ፕሮፌሰር የሆኑት አቲፌ ታጊያኒ ደግሞ አሜሪካ ኢራንን እያጠቃች ያለችው ከአውሮፕላን ተሸካሚ መርከቦቹ ብቻ ነው ቢባልም የመሰረተ ልማት ጥቃቱ ግን እየደረሰ ያለው እንደ ኩዌት ካሉት የገልፍ ሀገራት ይዞታዎች ነው። ኢራንም እየወሰደች ያለችው እርምጃ የዛ አጸፋ ነው ይላሉ። በኩዌት ዩኒቨርሲቲ የፖለቲካል ሳይንስ ምሁር የሆኑት አብዱላህ አልሻሪጂ የተባሉ ሰው ደግሞ ይህንን ሐሳብ ይቃወሙታል። ኩዌትን ጨምሮ ሁሉም የገልፍ ሀገራት አሜሪካ በኢራን ላይ ለምትወስደው እርምጃ መነሻ አለመሆናቸውን ያብራራሉ። ሁሉም የአሜሪካ ጥቃት እየተፈጸመ ያለው ከኢራን የባህር ዳርቻ በ150 ኪሎ ሜትር ርቀት ላይ ካሉት ጆርጅ ደብሊው ቡሽ እና አብርሃም ሊንከን ግዙፍ የአውሮፕላን ተሸካሚ መርከቦች ነው ብለዋል። አልሻርጂ የአሜሪካ ክሩዝ ሚሳይሎችና ቶም ሃውክ ሚሳይል ከአውሮፕላን ተሸካሚዎቹ እንደሚነሳ ኢራን ጠንቅቃ ታውቃለች ይላሉ። ግን ወደዛ የአጸፋ ወታደራዊ እርምጃን ብትወስድና የአሜሪካ ወታደሮችን ብትገል የአሜሪካ ምላሽ የከፋ ስለሚሆን ብቻ ነው እነሱን ለማጥቃት እስካሁን ያልደፈረችው ይላሉ። ግን ጦርነቱ እየሰፋ ከመጣ ለአሜሪካ ጥቃት ምላሽ ኢራን የገልፍ ሀገራትን በማጥቃት ብቻ እንደማትመለስ እየተነገረ ነው። የጥቃት አድማሱም ሊሰፋ እንደሚችል እየተነገረ ነው። ለዚህም ይመስላል የአሜሪካው ስቴት ዲፓርትመንት የአሜሪካ ዜግነት ያላቸው ሁሉ የደህንነታቸውን ነገር የበለጠ ግዴ ሊሉት ይገባል የሚል መግለጫን ያወጣው። ይህ መግለጫ በመካከለኛው ምስራቅ ያሉ የአሜሪካ ዜጎችን በማስጠንቀቅ ብቻ አይመለስም። ከመካከለኛው ምስራቅ ውጭ ያሉ የአሜሪካ እንደ ኤምባሲና ሌሎች የዲፕሎማሲ ስራ መከወኛ ተቋሞችም ሊከሰት ከሚችል ጥቃት ራሳቸውን በንቃት እንዲጠባበቁ መግለጫው መክሯል። እንደ አዲስ ያገረሸው የአሜሪካ ኢራን ጥቃት አድማሱና ጥፋቱን የበለጠ እንዳያሰፋ ብዙዎችን አስግቷል። አናዶሎ፣ አልጀዚራ፣ ሲኤንቢሲ፣ ኤንዲቲቪ እና ሌሎች ድረገጾችን በመረጃ ምንጭነት ተጠቅመናል።